ምን መስለው ስንታይኩ ቆመን ስንራመድ ምንም ያልሰራን ነጠላ ጣፍተን ስንመላለስ አንገታችን ላይ ማተብ አስረን የቅዱሳንን ስም ስንጠራና እግዚአብሔርን እናመልካለን ስንል ለሚያየን ሰው የሚጥል በሽታ የያዘናን መስልም ይላል ዮሐንስ አፈወርቅ። ግን የሚጥል በሽታ ሲጥል እንደሚታወቀው ሁሉ እኛም ከእግዚአብሔር ጋር አለመሆናችን የሚታወቀው ዘወትር በኃጢአት ስለምንበድል ነው ይላል። እግዚአብሔር ይህን ሕይወታችንን ያስተካክልልን። አብዛኞቻችን እኮ ኃጢአት ጥላ ካቆሰለችን በላይ ተስፋ መቁረጥ እንደ እሳት አንገብግቦን በልቶነ የሆነ ጊዜ ላይ ቆመን እንታያለን፣ የሆነ ጊዜ ላይ እንንሸራተታለን፣ የሆነ ጊዜ ላይ በርትተን እንታያለን፣ የሆነ ጊዜ ላይ ደግሞ ደክመንና ዝለን እንታያለን፣ የሆነ ጊዜ ላይ ከበሽታቸው ድነዋል ብለው ስንራመድ እንታያለን፣ የሆነ ሰዓት ላይ ደግሞ ተመለሱበት ደግሞ ተብለን ወድቀን እንታያለን። ለክርስቲያን ትልቁ ፈተናው ኃጢአት መስራት ሳይሆን ተስፋ ቆርጦ መቀመጥ ነው ይላል። አንዳንድ ሰው እንደዚህ አለ፣ እሱ ካልዳነ በቀር ሌላ ተራ እንዳያገኝ የሚፈልግ ሰው። በተስፋ ውስጥ አብሮ ልትቀበለው የሚገባ መከራ እንዳለ አምኖ የተዋጀ እምነት ካለ አንድ ተራራ አይደለም እንደውም ማንሳት የምትችለው። አብዛኞቻችን ተመሳሳይ ጸባይ ነው ያለብን። የራሳችን ከእግዚአብሔር ጋር ያለን አለማመናችንን አምነን እግዚአብሔርን አለማመኔን እርዳው ከማለት ይልቅ እነገሌ ባያምኑ እኮ ነው ይሄ ሁሉ የሆነብን እንላለን። አዎ ሰው በነገራችን ላይ ሲታመምብን በሽታውን እንዲፈወስ የምንፈልግ ከሆነ ክርስቲያኖች ወይ የታመመው ሰው እንደሚድን በእግዚአብሔር ማመን አለበት፣ አለበለዚያ ደግሞ የሚያመጡት ሰዎች በእግዚአብሔር እንደሚድን ምን ማድረግ አለባቸው? ማመን አለባቸው። ተስፋ መቁረጥ እኮ ነው፣ ሌላ ምንም ነገር የለው። ሰይጣንን ሰይጣን ያረገው ሰውንም ሰውን የሚያደርገው ተስፋ መቁረጥና ተስፋ ማግኘት ብቻ ነው። ኃጢአት በጣም ክፋቷ ይሄ ነው። ቀን ልጣለው ማታ ልጣለው አትልም። ካገኘች ቀንም ልትጥል ትችላለች፣ ካገኘች ማታም ልትጥል ትችላለች። እኔና እናንተ የጸሎታችን ሁሉ መልስ በዚህ ቤተ መቅደስ ዛሬውኑ ቢሰማ ነገ እንመጣለን እንዴ? ችግር ስላለብን እኮ ነው ሁላችንም የተሰበሰብነው። የምንጠይቀው ጥያቄ ከእግዚአብሔር ጋር ያለን የሆነ ጉዳይ ስላለን፣ ያቺ ጉዳይ ባትኖር ኖሮ እግዚአብሔር ባወቀ አንዳንዶቻችን ላንመጣ እንችል ነበር፣ ላንገኝ እንችል ነበር። በሽታ በነገራችን ላይ በጣም የሚያመው ለሚያስታምመው ሰው ብቻ አይደለም። በሽታ በጣም አድርጎ ውስጥን የሚጎዳው መዳንንና ፈውስን ተስፋ እያደረገ ለሚጠብቀው ለታማሚው ራሱ በጣም ያመዋል። አብዛኞቻችን ለዛ ነው በነገራችን ላይ እግዚአብሔር እንዲያከብረን በአፋችን በምንናገርበት ልክ ልባችን ግን ሰዎች እንዲያከብረን እንናፍቃለን። አዎ ሰው በነገራችን ላይ ሁላችንም ማወቅ ያለብን የራሳችን ክብር ሊኖረን የሚችለው ከእግዚአብሔር ጋር ስንሆን ብቻ ነው። ኒቆዲሞስ ደፍሮ ከክርስቶስ ጋር አብሬ ቆሜያለሁ ለማለት የሚያስተምረውን ትምህርት ተቀብሎ ለመኖር እየከለከለው የነበረው ክብሩ ነው። እስኪ ክብሩ በሉ። ሰው በእግዚአብሔር ማመን ከቻለ ተራራ የሚባለውን አንዲት ነገር ብቻ ሲሆን ብዙ ተራሮችን ማንሳት ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም ባላችሁበት አረፍ አረፍ በሉና አብረንና ማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ሁላችሁም ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምህረቱ በይቅርታው ጠብቆ በእድሜያችን ለቺን ሰዓት ጨምሮ ለዚህ ያደረሰን በፊቱም ያሳየነውን የእምነት ማነስ የምግባር ጉድለት አይቶ እንዳላየ ይቅር እያለ የሚያቆመን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። አምላካችን ልዑል እግዚአብሔር ከጻድቁ ከአባታችን ከአባ ሳሙኤል ዘዋልድባ ከሊቀ መልአኩ ከቅዱስ ሚካኤል ከዕለተ ሰንበት ከዘመነ ስብከት ረድኤት በረከት እንዲያሳትፈን የእርሱ ቅዱስ ፈቃድ ይሁንልን። ባለችን አጭር እና የተወሰነች ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ለዛሬው የትምህርታችን መነሻ የመጽሐፍ ቅዱስ ክፍለ ምንባብ አድርገን የምንማረው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 21 ባለው መነሻ ይሆናል። እስኪ ማቴዎስ ወንጌል በሉ እንጂ ምዕራፍ 17 ከቁጥር 14 እስከ 21። ምናልባት ማስታወሻ ያልያዝን ካለን እንዲህ ስንለው ውስጣችን እንዲሰርጽ ነው። በዚህ መነሻ ክፍለ ምንባብ አድርገን
የምንማር ነው የሚሆነው። አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ አነብላችሁና ወደ ትምህርታችን እንሄዳለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ወደ ሕዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርትህም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። ከዚህም በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡኛ እኛ ልናወጣው ያልቻልን ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወዲያ እለፍ ብትሉት ይሆናል። ይህን አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። ስለ ቅዱስ ቃሉ አምላካችን ስሙ የተመሰገነ ይሁን። ተመሳሳይ ታሪክ ነው። አሁንም ይህንኑም አዳምጡ። የማርቆስ ወንጌል ምዕራፍ 9 ከቁጥር 14 እስከ 29። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከባቸው፣ ጻፎችም ከእነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ብዙ ጊዜ ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ ያዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግ አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በምን ሊወጣ አይችልም አላቸው ይላል። አሁንም የአምላካችን ስሙ የተመሰገነ ይሁን። ደከማችሁ እንዴ? መስማት አያደክምም እኮ። አንድ ልጨምርላችሁ ራሱኑ ታሪክ የሉቃስ ወንጌል ምዕራፍ 9 ከቁጥር 37 እስከ 43። በነገውም ከተራራ ሲወርዱ ብዙ ሕዝብ ተገናኙት። እነሆም ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታይልኝ እለምንሃለሁ። እነሆም ጋኔን ይይዘዋል፣ ድንገትም ይጮሃል፣ አረፋም እያስደፈቀው ያንፈራግጠዋል፣ እየተንቀጠቀጠም በጭንቅ ይለቀዋል። ደቀ መዛሙርትም እንዲያወጡት ለመንኩ፣ አልቻሉምም። ኢየሱስም መልሶ እናንተም ማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጅህን ወደዚህ አምጣው አለ። ሲቀርብም ጋኔኑን ጣለውና አንፈራገጠው። ኢየሱስ ግን ርኩስ መንፈሱን ገስጾ ብላቴናውን ፈወሰው፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ። ሁሉም ኢየሱስ ባደረገው ሁሉ ተደነቁ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይሄንን ሁሉ ምናልባት ለማስታወስ ሊከብድ ስለሚችል እኛ የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ባለችው አንዲት ኃይለ ቃል መነሻነት እንማራለን። እስኪ የሰናፍጭ ቅንጣት በሉ ታክል እምነት። እስኪ ድገሙት። የሰናፍጭ ቅንጣት ታክል እምነት። እስኪ ሶስተኛስ በሉት ታክል ምን
በዚህ ኃይለ ቃል መነሻነት እንማራለን። አምላካችን በቸርነቱ ተገኝቶ እንዲያስተምረን እንዲመክረን ልቡናችንንም በፍጹም መረጋጋት መስማት እንድንችል እንዲያከናውንልን የእርሱ ቅዱስ ፈቃድ ይሁንልን። መቼም የመጀመሪያው ጥያቄ ለምን ሶስት ያነበብከው? ተመሳሳይ ታሪክ ነው እንደሰማችሁት። በማቴዎስም በማርቆስም በሉቃስም ወንጌል የተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በርኩስ መንፈስ ይሰቃይ የነበረን ሰው በምን አይነት መንገድ እንዳዳነው ነው። ነገር ግን አስተውላችሁ ከሆነ እያንዳንዱ የመጽሐፍ ቅዱስ ክፍል ላይ የተጻፈው ታሪክ ተመሳሳይ የሆነ ጭብጥ ይኖረው እንጂ በአንድ በኩል ተጽፎ በሌላ ወንጌል ላይ የሌለ፣ በሌላ ወንጌል ላይ በደንብ ተብራርቶ በአንዱ ወንጌል ላይ ደግሞ ባጭሩ የተቀመጠ ታሪክ ነው። መጽሐፍ ቅዱስ በተለይ ደግሞ የሐዲስ ኪዳን የወንጌል መጽሐፍትን ስናነብ የማቴዎስ የማርቆስና የሉቃስ ወንጌል ተናበው የሚነበቡ ወንጌላት ናቸው። ተናበው የሚነበቡ ወንጌላቶች ናቸው። ማለትም እነዚህ መጽሐፍ ቅዱስ ክፍሎች ላይ የሚገኙ ታሪኮች በአንድም ይሁን በሌላ መንገድ አንዱ ከአንዱ ጋር ተወራራሽ ሆኖ ተመሳሳይ የሆኑ ታሪኮች ተጽፈው ተገኝተዋል። በምሁራኑ ዘንድ እነዚህ ሶስት የማቴዎስ የማርቆስና የሉቃስ ወንጌል ሲኖፕቲክ ጎስፕልስ ይባላሉ። አብረው የሚናበቡ ማለት ነው። የዮሐንስ ወንጌል ከነዚህ የተለየ ነው። አንደኛ ታሪክም ላይደጋግም ይችላል። ሁለተኛ ከሌሎቹ ወንጌል ጸሐፊያን አርፍዶና ዘግይቶ እንደመጻፉ ሌሎች ወንድሞቹ የጻፉትን ታሪክና ያስተላለፉትን ትምህርት ስለሚያውቅ ከነሱ የጎደለውን ሞልቶ ማጽናት ያለበትን አጽንቶ ነው የጻፈው። አጠቃላይ ግን ወንጌላት አራቱም በሚባል ደረጃ ማለት ነው የማቴዎስም የማርቆስም የሉቃስም የዮሐንስም ሶስት ነገሮችን ትኩረት አድርገው ነው የሚጽፉት። መጀመሪያ የሚያወሩት ስለ ጌታችን ስለ ኢየሱስ ክርስቶስ ታሪክ ነው። ስለማን ታሪክ? ስለ ጌታችን ስለ ኢየሱስ ክርስቶስ። ሁለተኛ እነዚህ ወንጌላት የሚያወሩት ስለ ክርስቶስ ትምህርት ነው። ምድር ላይ ጌታችን ምን አስተማረ ቢባል መጀመሪያ የምንጠቅሰው መጀመሪያ እንዳስተማረም ጭምር ተጽፎ የምናገኘው ወንጌል ላይ ስለሆነ ወንጌል የክርስቶስ ትምህርቶች ተጽፎበታል። ሶስተኛው ወንጌል ላይ የተጻፈው የክርስቶስ ዓለምን የማዳኑ የቤዛነቱ ስራ ነው። በታሪክ ቢለያዩ ባገላለጽ ቢለያዩ አራቱም ወንጌላት ካስቀመጧቸው ተመሳሳይ ታሪኮች መካከል ዋነኛውና ተቀዳሚው ክርስቶስ መከራ ለሰው ልጅ እንደተቀበለ፣ እንደተሰቃየ፣ እንደተወለደ ዓለምንም ደግሞ ጭምር ሊያሳልፍ እንደሚመጣ እንዳረገ መሰል አይነት ነገሮች በወንጌልና በተያያዥ ቅዱሳት መጻሕፍት ላይ ተጽፈዋል። እንዳልኳችሁ ግን በተለይ ማቴዎስ ማርቆስና ሉቃስ ግን ተመሳሳይ የሆኑ ታሪኮች ይጽፋሉ። የመጀመሪያው መጠየቅ ያለብን እናንተም ሁላችንም መረዳት ያለብን ነጥቦች አለን። ታሪኮች ላይ ገብተን ምን እንደምንማርበት ከማወቃችን በፊት ተመሳሳይ የሆነ ታሪክ ከሆነ ጭብጡም ተመሳሳይ ከሆነ ለምን ተደጋጋሚ መጽሐፍ ተፈለገ? ለምን ተደጋጋሚ ይጻፋል? ማቴዎስ ከጻፈው ታሪኩን ለምን ማርቆስ ይደግመዋል? ለምን ሉቃስ ይደግመዋል? የመጀመሪያው ምክንያት ምን መሰላችሁ ክርስቲያኖች? ወንጌላት ተመሳሳይ የሆነ ታሪክ በተለያየ እይታ ሊጽፉ የሚችሉበት መንገድ አባቶቻችን ሊቃውንት ሲያብራሩ ወንጌላውያንን ጌታችን ኢየሱስ ክርስቶስ የመረጣቸው የጠራቸው አብዛኞቹን በተለይ ካስቆሮቱ ከይሁዳ ውጪ አሳልፎ ከሸጠው ከዛ ከይሁዳ ውጪ 11ዱም የተጠሩት በገሊላ ከተማ ውስጥ ሲመላለሱ ነው። እቺ የገሊላ ከተማ የተናቁ ያልተማሩ በዝቅተኛ የኑሮ ደረጃ ላይ ይኖሩ የነበሩ ሰዎች የሚገኙባት ቦታ ናት። ክርስቶስ ከትላንትና ጀምሮ ነው በነገራችን ላይ በተናቁ በተገፉ ሰው በማይፈልጋቸው እርሱ ግን ፈልጎ አውጥቶ ምርጥ ቃል ያደርጋቸው በሚችሉ ሰዎች መስራት የጀመረው በእኔና በእናንተ ዘመን አይደለም። ትላንትናም ጀምሮ ነው። ትላንትና ጀምሮ አብዛኞቹ ክርስቶስ የሚመርጣቸው ነፍሳት ሰው የማይፈልጋቸው ናቸው። 11ዱንም ከገሊላ ሲመርጣቸው የተጠሩበት ቦታና በሚኖሩበት አካባቢ ላይ አብዛኞቹ አሳ የማጥመድ በእጅ ስራ ሙያ ላይ የተጠመዱ ናቸው እንጂ በማንበብ በመጻፍ በማስተማር መሰል አገልግሎት ላይ አይታወቁ። እየሰማችሁ ይሉ አይታወቁ። አሁን እንደዚህ ያለበት ዘመን አድርገን እንዳንረዳው በነገራችን ላይ በቀድሞ ዘመን እንኳን ቆሞ ሰው ለማስተማር ቀርቶ የተጻፈ መጽሐፍ እንኳን ገዝቶ ለማግኘትና ለማንበብ ባለጸጋ መሆን ይጠበቅበታል። አንድ ሰው መጽሐፍ ሲኖረው የሚያነብ ከሆነ
የሚያነብለትም ሰው ካለ በጣም ባለጸጋ ነው። አሁን ነው ዘመኑ ተሻሽሎ ሁላችንም በመንችልበት በአቅማችን ልክ መጽሐፍና የሚያነቡም የሚያስነብቡም መምህራንም እየበዙ የመጡት እንጂ በጥንቷ ጊዜ ላይ መጽሐፍ የአንድ የባለጸግነት መገለጫ ነው። ስለዚህ እነዚህ ደቀ መዛሙርት እንዳልኳችሁ ከመጽሐፍ ጋር አይደለም ያደጉት። መጽሐፍ ጋር አለማደግ ብቻ አይደለም፣ በማስተማርም የተካኑ አይደሉም። በቀደመው ጊዜ ላይ ደግሞ ክርስቶስ ያስተምር የነበረው ዛሬ አሁን በእጃችን ላይ እንዳለው በዚህ በመጽሐፍ መንገድ አይደለም። ክርስቶስ አብዛኞቹን ትምህርት ያስተምር የነበረው በቃል ነው። በቃል ይነግራቸዋል፣ እነሱም በቃል ይሰማሉ። እነሱ በቃል የሰሙትን ደግሞ ሄደው በቃል ለሚያስተምር ሰው ያስተምራሉ። ስለዚህ መማር ላለመደ በቃል ሌሎች ትምህርቶች ሲጠጡ ተቀምጦ መስማትን ላልተለማመደ ሰው በቃል መስማት ራሱ ከባድ ነው። እየሰማችሁ ነው? ቤተክርስቲያናችን ውስጥ አሁን ለምሳሌ መጀመሪያ ሰዎች ወደ ትምህርት ገበታቸው ሲገቡ መጀመሪያ ንባብ ነው የሚማሩት። ፊደላትን መለየትን ማንበብን እንዲለምድ ይደረጋል። ማንበብን እንዲለምድና ፊደላትን እንዲለይ የተደረገው ተማሪ ግን በትምህርት ጉዞ ላይ በቤተክርስቲያን ውስጥ አብዛኛውን ነገር መጽሐፍ ገልጦ ከሚያየው ይልቅ ከመጽሐፍ እየተደበበለት ከመምህራኑ እየሰማ በቃሉ የሚይዘው በጣም ይበዛል። ስለዚህ አንድ ሰው በቀላሉ ልጠይቃችሁ፣ በቃሉ መያዝና መሸምደድን የለመደ ሰውና በቃሉ መያዝና መሸምደድን ያለመደን ሰው ተመሳሳይ ነገር ብትነግሩት ተመሳሳይ ነገር ያወራል? አረ መልሱ። አያወራም። ምንም ጥርጥር እኮ የለው፣ አያወሩ። ስለዚህ ሐዋርያት እንደዚህ ናቸው ልላችሁ ነው። ማቴዎስም ማርቆስም ሉቃስም እነዚህ ደቀ መዛሙርት በተለየ መልኩ ትላንትና የማንበብ የማስተማር የመጻፍ በቃል ሰምቶ የመኖር ምንም አይነት ልምድ የላቸው። ስለዚህ ይላሉ ሊቃውንት ክርስቶስ አስተምሯቸው ትምህርቱን እነሱ ግን ሲጽፉት መለያየት የመጣው ለምንድን ነው ቢባል የትኩረት ልዩነት ስላለ ነው ይላሉ። የምን ልዩነት አልኳችሁ? የትኩረት። ለምሳሌ በእናንተ ደግሞ ቅርብ ላድርግላችሁ። አሁን እዚህ የተሰበሰብንበት የቅዱስ ሚካኤል ቤተ መቅደሱ ስንት መግቢያ በራል? እንዴ ቶሎ በሉ እንጂ ስንት መግቢያ በራል? እናንተ የምትገቡበት ነው እንጂ የበሩን ብዛት አይደለም። እናንተ የምትገቡት በስንት በር ነው? ምናልባት በእኔ በስተግራ ያለው ከተከፈተ እሺ 3 በርም በሉ። ለምሳሌ ግን አሁን አብዛኞቻችሁ የመጣችሁት ወይ በስተጀርባችሁ ባለው በር ነው ወይ በቤተልሔሙ በኩል ባለው ነው አይደል? ነው አይደለም? መልሷ ቶሎ ቶሎ ነው አይደለም? ጥሩ። ለምሳሌ አሁን በዚህ በፊት ለፊቱ በር የገባችሁ ሰዎች እስኪ እጃችሁን አውጡ ሁላችሁ። ጥሩ፣ አውርዱት። በቤተልሔሙ በኩል የገባችሁ ሰዎች እጃችሁን አውጡ። በሁለቱም ነው እንደ የገባችሁት እናንተ? እሺ፣ ምን ልላችሁ ፈልጌ መሰላችሁ? አሁን በዚህ በኩል የገቡት ሰዎች ምን እያያችሁ ነው የመጣችሁት ቢባሉ ሁሉም በተመሳሳይ መንገድ ቢመጡ ሁሉም ተመሳሳይ ነገር ፊት ለፊታቸው ቢሆንም ትኩረት ሰጥተው ግን የሚያወሩት ተመሳሳይ ነው ወይስ የተለያየ ነገር ነው? የተለያየ ነገር ነው። አንዱ ምን እያየ መጣ ብትሉት እኔ ፒፕስ ያደረጉትን የአካባቢ ወጣቶች ይላል፣ አንዱ መኪና ይላል፣ አንዱ ቄሶቹን ይላል። ሁሉም እኮ ያዩት መጣው አንዳንዱ እንዴ ነበር እንዴ ያ ነገር ይላል። ይሄ ነገር ለምንድን ነው የሚፈጠረው ቢባል አንዱ ትኩረቱን ሰጥቶት ሌላው ትኩረት ያልሰጠው ነገር ስላለ። ስለዚህ ታሪኮች ወንጌላት ላይ ተመሳሳይ የሆኑ ታሪኮች ልዩነት የሚኖራቸው አንዱ ትኩረት ሰጥቶ የሚናገርበት ጉዳይ ላይ ሌላው ደግሞ ትኩረት ሳይሰጥ የጻፈው ስለሚሆን ነው። ግልጽ ነው? ገብቷችኋል? አንደኛው ምክንያት እሱ ነው። ሁለተኛው በወንጌላት ላይ ተመሳሳይ ታሪክ በተለያዩ ጸሐፊያን የሚጻፈው ደግሞ ለምንድን መሰላችሁ? የመጽሐፍት መተርጉማን አንድ መጽሐፍትን ለማንበብም ሆነ ለማናበብ የሚጠቀሟት ቃል አለች። እስኪ ማስታረቅ በሉ በሉ እንጂ የተጣላ ሰው እንዲስማማ ሰው ምን ያደርገዋል? በዚሁ አንጻር ቅዱሳት መጽሐፍትም ተመሳሳይ የሆነ ታሪክ ይጽፉና አንዱ እንዲህ ብሎት አንዱ ሌላ ያለውን፣ አንዱ እንደዚህ ብሎ ሌላው እንደዛ ያለውን ነገር መጽሐፍትን የሚያውቁ አባቶቻችን ያስታርቋቸዋል። ምን ማለት ነው? አንዱ ትኩረት ሰጥቶ የጻፈውን ሌላው ደግሞ ሌላ ነገር የጻፈውን እኩል በአንድ ላይ ያናበቡ እኩል በአንድ ላይ ተመልክተነው አንድ የተመሳሳይ ወይም ደግሞ ወጥ የሆነ መረዳት እንዲኖረን ያደርጋሉ ወንጌላት። ለዛ ነው። ስለዚህ አሁን ቤታችሁ ገብታችሁ አንድ ታሪክ ማቴዎስ ላይ፣ አንድ ታሪክ ሉቃስ ላይ፣ አንድ ታሪክ ማርቆስ ላይ ብታገኙ ለምን ልዩነቱ መጣ ብትሉ ቢያንስ እንኳን እነዚህን ሁለት ነገሮች ማስታወስ ትችላላችሁ። ስለዚህ በዛ መነሻነት ጌታችን ኢየሱስ ክርስቶስ በዚህ አሁን ባነበብነው በማቴዎስ ወንጌል ምዕራፍ 17 ላይ በፈጸመው ተአምር መነሻነት ነው የምንማረው። እግዚአብሔር ከሁላችን ጋር ይሁን። ይሄ ተአምር
ጌታችን ኢየሱስ ክርስቶስ የፈጸመው ማለት ነው። አንድ ባለጸጋ አንድ ልጅ የነበረው ወይም ደግሞ ብቸኛ ልጅ የነበረው ሰው ነበር። ሌላ ልጅ አልነበረውም። ያ ያለው ልጅ ብቸኛ ልጁ ነው። ያ ብቸኛ የነበረው ልጁ ደግሞ ከሕፃንነቱ ጀምሮ ታማሚ ነው። ከሕፃንነቱ ጀምሮ ታማሚ ነው። የቅዱስ ማርቆስ ወንጌል ሲነበብ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ምን ከማረጉ በፊት ከመምጣቱ በፊት የሱ ደቀ መዛሙርትና ጸሐፍት ይከራከሩ ነበር። መጽሐፍ ቅዱስ ላይ ጸሐፍት እየተባሉ የሚጻፉት በእስራኤላውያን ምድብ ውስጥ ያሉ ሰዎች ናቸው። ጸሐፍት፣ ፈሪሳውያን መሰል አይነት አገላለጾች በእስራኤል ውስጥ የሚኖሩ መገለጫ መጠሪያ የተሰጣቸው ሰዎች ናቸው። ለምሳሌ እነዚህ ፈሪሳውያን ናቸው ሲባል ሕግ የሚያውቁ፣ ሕግ የሚያስተምሩ፣ ሕግ የሚጠነቅቁ ለማለት ነው። እነገሌ ጸሐፍት ናቸው ሲባል ሙያቸው ራሱ መጻፍ ነው። ሙያቸው ራሱ መጻፍ እና የክርስቶስ ደቀ መዛሙርት እርሱ ከመምጣቱ በፊት ታች ሆነው ከፈሪሳውያንና ከጸሐፍት ጋር ይከራከሩ ነበር። ክርስቶስ የት ነበር? ክርስቶስ የት ነበር? ጌታችን ደብረ ታቦር ነበር የነበር። እርሱ ከላይ ብርሃነ መለኮቱን ለሶስቱ የምስጢር ደቀ መዛሙርቱ እየገለጠ ነው። የቀሩት 9ኙ ግን የተራራው እግር ላይ ወይንም ደግሞ መሬቱ ላይ ናቸው ያሉት። እነሱ ናቸው ከጸሐፍት ጋር የሚከራከሩት። እና ክርስቶስ እነዚህ ደቀ መዛሙርቱ እየተከራከሩ እሰጣ ገባ ውስጥ ገብተው ነው ሲወርድ ለምን ትከራከራላችሁ አላቸው። እስኪ ለምን ትከራከራላችሁ በሉ እንጂ። አው ጸሐፍት ጋር በነገራችን ላይ ክርስቶስ ለምን ትከራከራላችሁ የሚላቸው እነዚህ ሰዎች እንዳያውቁ ስለፈለገ አይደለም። እነዚህ ሰዎች ተምረው እንዳይለወጡ ስለሚፈልግ አይደለም። በጣም የሚገርማችሁ ጸሐፍት ፈሪሳውያን የሚጠይቁት ጥያቄያቸውን ከራሳቸው ክብርና ለራሳቸው አላዋቂነታቸው እንዲሸፈን ከመፈለግ ነው እንጂ ለማወቅ፣ ለመረዳት፣ ለመጠንቀቅ ምናምን አይደለም። እነሱ ነገሮች ከበኋላ ነው የሚመጡት። የመጀመሪያው ነገር ፈሪሳውያንና ጸሐፍት ከክርስቶስ ደቀ መዛሙርት ጋር እየተከራከሩ ፊት ለፊት እነሱን ለማሸማቀቅ ሕግ እየጠቀሱ ይናገሩ የነበሩት እነሱ የበላይ እንደሆኑ፣ እነሱ ደግሞ የበታችነት ስሜት እንዲሰማቸው ስለሚፈልጉ ነው። ለዛ ነው ፈሪሳውያንን በመጽሐፍ ቅዱስ ላይ እያንዳንዱ ቦታ ላይ ብትፈልጓቸው ወይ ሲከራከሩ ነው፣ ወይ በክርስቶስ ላይ ፍርድ ሲያስተላልፉ ነው፣ ወይ ደግሞ እውነተኛውን ትምህርት ሲቃወሙ ነው የምታገኟቸው። እና ክርስቶስ ለምን ትከራከራቸዋላችሁ አላቸው። ለምን ታወሯቸዋላችሁ? እናንተ የምትረዱትን ለመረዳት፣ እናንተ ያመናችሁትን ለማመን፣ እናንተ የተቀበላችሁትን ለመቀበል ልቡናቸው ዝግ ስለሆነ ሐሳባቸውም ጭምር ደግሞ የታተመ ስለሆነ ብትናገሩም ባትናገሩም የምታመጡት ለውጥ የለም። ስለዚህ ለምን ትከራከሯቸዋላችሁ? ለምን ታወራቸዋላችሁ? ለምን መልስ ትሰጧቸዋላችሁ አላቸው። እውነት ነው። በነገራችን ላይ ሰው ከሌላ ሰው ጋር የሚያወራው የሚነጋገረው መግባባት ሲችልና ለመግባባትም ጭምር ፍላጎት ሲኖር ነው። ፈሪሳውያን እንደዛ አይደሉም። ፈሪሳውያን አብዝተው ለክብራቸው የሚጨነቁ ናቸው። እንኳን በደቀ መዛሙርቱ ቀርቶ በክርስቶስ ፊት ራሱ ቆመው ይከራከራሉ እኮ እነሱ። እንደው ለዚህ እንኳን አንድ ማሳያ እናቅርብ ብንል ምን ያክል ለክብራቸው እንደሚጠነቀቁ አሁን እኛ እንደተሰበሰብንበት በምሽት እየመጣ በተሰበሰቡበት በደቀ መዛሙርቱ እግር ስር አብሮ እየተቀመጠ ይማር የነበረ ከፈሪሳውያን አለቆች መካከል አንድ ሰው ነበረ፣ ኒቆዲሞስ የሚባል። ኒቆዲሞስ አንዱ በማታ እየመጣ ይማርበት የነበረው፣ አንዱ ሰው በማያየው ሰዓት እየመጣ ከክርስቶስ እግር ስር ይቀመጥበት የነበረው ጉዳይ ምንድን ነው? ክብሩ እኮ ነው፣ ሌላ ምንም ነገር አይደለም። እንደዚህ አይነት ሰው ጸባይ በነገራችን ላይ ያለዋል። ሰው ሲሰበሰብ መገኘት የማይፈልግ ጭንቀት ያለበትን ሰው እያለን አይደለም። በነገራችን ላይ አንዳንድ ሰው የእውነትም ሰው ሲበዛ በተሰበሰበ ቦታ ላይ መቀመጥ፣ መማር፣ ማወቅ የሚጨንቀው ሰው አለ። እንደነዚህ አይነት ችግር ያለባቸው ሰዎች በሂደት መታረም እንዲችሉ መሰራት ይችላል፣ ይደረጋልም ጭምር። አንዳንዶቻችን ግን ስራዬ ብለን ከሰው ጋር ላለመመሳሰል ሰው የሚገኝበት ቦታ ላይ በመገኘት እኛ ክብራችን ያነሰ ከምንገኝበት ሰው ጋር ተመሳሳይ ሆነን እንዳንቆጠር ብለን ሌሊት የምንመጣ ሰዎች አሉ። እውነት ወይስ ሐሰት? እውነት ነው። ሰው ሲያየኝ ይጨንቀኛል፣ እኔ ሰው እንዲያየኝ አልፈልግም፣ ሰው እንደዚህ ሲሆን ያን ያክል እንትን አይልም። እንደዚህ ያክል ምክንያቶች እንደረድራለን። ችግር ኖሮብን ከሆነ እኮ ጤናማ ነው፣ ይስተካከላል። አንዳንዶች ግን ችግር ኖሮብን አይደለም እንደዛ የምንለው። ይሄ መታየቱን፣ እውቅና መሰጠቱን፣
ከሌላው ሰው ጋር አብሮ በመቀመጥና በመገኘት ውስጥ ዝቅተኛ የሆነ ስሜት ይሰማኛል ብለን የምንሰጋ ስላለን። ኒቆዲሞስ እንደዛ ነበር፣ ለክብሩ ይጨነቅ ነበር። ስለዚህ ክርስቶስን ሌሊት ይማር ነበር አብሮ ቁጭ ብሎ። ኋላ ለክብሩ የሚጨነቀው ኒቆዲሞስ ግን ክርስቶስ ክስ እንደተከሰሰና በዛም ክስ ሊፈረድበት እንደሚገባ ሲነገረው ለመከራከር ሞክሮም ነበር። አንዳንድ ቦታዎች ላይ አይ እንዴት አንድ ሰው ክሱን ሳይሰማ ሊከሰስ ይችላል? ሕጉን መስማት አለበት፣ ክሱን ማወቅ አለበት ብሎ ትንሽ ፈራ ተባ እያለ ሞክሮ ነበር። ነገር ግን ጭብጡ ምንድነው? ኒቆዲሞስ ደፍሮ ከክርስቶስ ጋር አብሬ ቆሜያለሁ ለማለት የሚያስተምረውን ትምህርት ተቀብሎ ለመኖር እየከለከለው የነበረው ክብሩ ነው። እስኪ ክብሩ በሉ። አው ሰው በነገራችን ላይ ሁላችንም ማወቅ ያለብን የራሳችን ክብር ሊኖረን የሚችለው ከእግዚአብሔር ጋር ስንሆን ብቻ ነው። ሰው ከእግዚአብሔር ጋር ሳይሆን ሊኖረው የሚችለው ክብር በሌሎች አይን ሚዛን ተመዝኖ የሚሰጠው ነው እንጂ በሌላ ሊገኝ የሚችል አይደለም። አብዛኞቻችን ለዛ ነው በነገራችን ላይ እግዚአብሔር እንዲያከብረን በአፋችን በምንናገርበት ልክ ልባችን ግን ሰዎች እንዲያከብረን እንናፍቃለን። ሰዎች ሲንቀን፣ ሰው ሲያንቋሽሸን፣ ሰው ሲያሳንሰን ደስ አይለንም። እውነት ነው፣ ደስ የሚያሰኝም ነገር አይደለም። ግን በአንጻሩ እኛ በእግዚአብሔር ላይ ስለምናደርገው አመጽም ይሁን እኛ በእግዚአብሔር ላይ ስለምናሳየው የክብር ማጉደል ግን አብዛኞቻችን ላይ ጨንቀንም ጭምር ይችላል። ስለዚህ ፈሪሳውያን የክብር ጉዳይ ስለገረዳቸው፣ የክብር ጉዳይ ስለከለከላቸው አይሆንም አላቸው። ለምን ትከራከሯቸዋላችሁ አለ። በዚህ ንግግር ውስጥ ነው ያ ሰውዬ ልጁ ስለታመመበት እየሮጠ ሄደና ተንበርክኮ ክርስቶስን መለመን ጀመረ። ተንበረከከ። ልጄ በጠና ታሞብኛል አለ። ሲነገርም ሲነበብም እንደሰማችሁት ደግሞ ብቸኛ ልጄ ነው ያለው። ምንኛ ልጄ? ብቸኛ ልጄ። ቢያንስ እንኳን አንዱ ታሞ በሌላው እንዳይጽናና፣ አንዱ ሞቶ በሌላው ካሳለው እንዳይል ያለው ስንት ልጅ ነው? አንድ ልጅ ነው። ያም አንድ ልጁ ደግሞ በጠና ነው የታመመው። ስለዚህ ልጄ ብቸኛው ልጄ በጠና ታሞብኛል አለና ስለ ህመሙ መናገር ጀመረ። ምን አለ? አንደኛ ዲዳ ነው አለ። እስኪ ዲዳ ነው በሉ። ምን አያረግም ማለት ነው? አይሰማም ማለት ነው። እሱ አለመስማቱ እንዳለ ሆኖ ደግሞ የሚጥል በሽታ አለበት አለ። ያ የሚጥለው በሽታ በፈለገበት ጊዜ ላይ ይጥለዋል። ከፈለገ በቀን፣ ከፈለገ በማታ፣ ከፈለገ በእሳት፣ ከፈለገ በውሃ፣ በፈለገበት ሰዓት ይጥለዋል አሉ። ክርስቶስ አምላካችን ይህንን ከሰማ በኋላ መቼ ነው የጀመረው አሉ። ከመጀመሩ ነው መታመምና እንደዚህ መሰቃየት የጀመረው ሲል ከህፃንነቱ ጀምሮ ነው አለ። እንግዲህ አስቡት፣ በሽታ በነገራችን ላይ በጣም የሚያመው ለሚያስታምመው ሰው ብቻ አይደለም። በሽታ በጣም አድርጎ ውስጥን የሚጎዳው መዳንንና ፈውስን ተስፋ እያደረገ ለሚጠብቀው ለታማሚው ራሱ በጣም ያመዋል። አስቡት፣ ከህፃንነቱ ጀምሮ በዚህ አይነት በሽታን የተሰቃየው ይሄ ልጅ ምናልባት እኮ በወደቀበት ጊዜ ላይ ራሱ ባልነሳ ብሎ ሊመኝ ይችላል። መልሶ እንደሚወድቅ ስለሚያውቀው የቀን የሰዓት የሆነ ጊዜና አጋጣሚ ጉዳይ ነው። ስለዚህ ከልጅነቱ ጀምሮ ያመዋል አሉ። ጌታችን ኢየሱስ ክርስቶስ ከዛ በኋላ ልጁን ፈወሰለት። ወደ ልጁ ፈውስ ከመግባታችን በፊት ሌሎች ነገሮችን በነጥብ እናንሳ፣ ለሁላችንም ስለሚረዳን። የመጀመሪያው መጠየቅ ያለብን ነገር ምን መሰላችሁ ክርስቲያኖች? ይሄ ሰውዬ ለምን ታመመ ብለን እንጠይቅ እስኪ። ይህ ልጅ በሉ እንጂ ለምን ታመመ? አሁን በየቤታችን በየዙሪያችን በምሩቅም ሆነ በቅርብ የሆነ የታመመ ሰው አስቡ። እነዚያ የታመሙት ሰዎች ለምንድን ነው የታመሙት? በሽታ፣ ደዌ፣ ህመም ሁሉም በሚባል ደረጃ አንዳንዶቻችን የሚመስለን ከሰይጣንና ከሰይጣን ብቻ የሚመጡ ነው። በቃ እገሌ ታሟል ማለት ርኩስ መንፈስ ይዞታል ማለት ነው። ወይ እገሌ ታሟል ማለት ከንጽህና ጉድለት የተነሳ የሚመጣ በሽታ የሚመስለው ሰው አለ። ቅዱሳት መጽሐፍቶቻችን ግን አንድ ሰው የሚታመመው ደዌ የሚይዘው ጤናውን ሊያጣ የሚችለው ከሰይጣን ብቻ አይደለም። እርግጥ ነው ኃጢአት፣ በደል፣ ክፋት፣ ነውር ሰውን እንኳን የስጋውን ቀርቶ የነፍሱንም ጤና ጭምር ትበጠብጠዋለች። የስጋ የንጽህና ጉድለትም ሰውን ሊያሳምመው ይችላል። በአንጻሩ ደግሞ የሚገርማችሁ ሰው እንዲታመም ደግሞ እግዚአብሔርም ሊያደርገው ይችላል። ሰው እንዲታመም፣ ሰው በሽታ ውስጥ እንዲወድቅ እግዚአብሔር ማድረግ ይችላል። ልዩነቱ ምን መሰላችሁ? እግዚአብሔር አንድን ሰው በህመም ውስጥ እንዲሆን
ወይንም ደግሞ በደዌ ውስጥ እንዲመላለስ ቢያደርገው ምክንያት አለ። እግዚአብሔር ደዌን የሚያመጣው ወይንም ደግሞ ደዌን በሰዎች ዘንድ ሊያዝበት የሚችለው ምክንያት አንደኛው ከጸጋ ብዛት ነው። እግዚአብሔር ጸጋውን ሰፍሮ ስለማይሰጥ ለሚወዱት ለተገዙለት ለቅዱሳኑ ስለሚያንበሸብሻቸው በዛ በበዛላቸው ጸጋው ውስጥ ትዕቢት፣ በዛ በበዛላቸው ጸጋው ውስጥ ሌላ መሰናክል እንዳይመጣባቸው ብሎ የሚጎስማቸው ደዌ ይልካል። ጳውሎስ ራሱን የታመመው ርኩስ መንፈስ ይዞት ነው? ጳውሎስ ራሱን የታመመው ሌላ ችግር ኖረበት ነው? አይደለም። ራሱ እንደሚናገረው የሚጎስም ደዌ ተሰጠኝ ነው ያለው። እግዚአብሔርን ማስታወስ እንዲችል ማለት ነው። እውነት እንነጋገር ከተባለ እንኳን ቅዱስ ጳውሎስ ቅዱስ ጢሞቴዎስም ይዞት የነበረው የሆድ ቁርጠት አረ እነሱንም ተዋቸው። እኔና እናንተ የጸሎታችን ሁሉ መልስ በዚህ ቤተ መቅደስ ዛሬውኑ ቢሰማ ነገ እንመጣለን እንዴ? ችግር ስላለብን እኮ ነው ሁላችንም የተሰበሰብን። የምንጠይቀው ጥያቄ ከእግዚአብሔር ጋር ያለን የሆነ ጉዳይ ስላለን፣ ያቺ ጉዳይ ባትኖር ኖሮ እግዚአብሔር ባወቀ አንዳንዶቻችን ላንመጣ እንችል ነበር፣ ላንገኝ እንችል ነበር። እግዚአብሔር ለዛ ነው በምን አይነት መንገድ፣ በምን አይነት ሁኔታ፣ በምን አይነትም መንገዶች ወደሱ መቅረብ የምንችልበትን መንገድ ስለሚያስብ አንዳንዶቻችንን በፍቅር በደስታ ያቀርበናል፣ ሌሎቻችንን በደዌ በህማም ያቀርበናል። ስለዚህ ደዌ ሁሉ በሽታ ሁሉ የሰይጣን ያጋንንት የርኩስ መንፈስ ነው ብለን መደምደም አንችልም። እግዚአብሔርም ጭምር ሊያመጣው ይችላል። ጸጋ በስቶልን ወይንም ደግሞ የሰጠንን ሀብት ምክንያት አድርገን በትዕቢት እንዳንወድቅ ማለት ነው። ስለዚህ አሁን ይሄ ልጅ የታመመው በምን ምክንያት ነው? በምን ምክንያት ነው? የሚጥል በሽታን ያለበት እየመረጠ ቦታ አይደለም፣ በፈለገው ቦታን የሚጥለው። ይሄ ልጅ ምን አጥፍቶ ነው የመጣበት ልትሉም ትችላላችሁ። በኦሪቱ ጊዜ ላይ እንደነዚህ አይነት ጥያቄዎች ይጠየቁ የነበረበት ምክንያት ምን መሰላችሁ? የኦሪት እምነት ወይንም ደግሞ በብሉይ ኪዳን የአንድ ሰው የሰራው የኃጢአቱ ውጤት ልጆቹ ላይ ይደርሳል የሚባል እምነት አለ። አብዛኞቻችን ኢትዮጵያውያንም እኮ እንደዚህ አይነት እምነት አለን። ታውቃላችሁ? ተው ግፍ አትስራ ለማን ይተርፋል እንላለን? ለልጅ ይተርፋል እንላለን። እውነት እኮ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 9 ላይ አንድ ከእናቱ ማህፀን ጀምሮ የአይን ምንም አይነት አሻራ ምልክት ሳይኖርበት ልሙጥ ግንባር ሆኖ የተወለደ ሰው ነበር። ያንን ሰው የክርስቶስ ደቀ መዛሙርት ተመለከቱትና ምን አሉት? ይህ ሰው ዕውር ሆኖ የተወለደው በማን ጥፋት ነው? በእርሱ ነው ወይስ በወላጆቹ አሉ። እስኪ በእርሱ ነው በሉ ወይስ በወላጆቹ? በእርሱ ነው ብቻ እንዳትሉ፣ ሰው ከእናቱ ማህፀን ጀምሮ ኃጢአት ይሰራል? መልሱ እንጂ። በእርሱ ጥፋት ነው ዕውር የሆነው ቢል ከእናቱ ማህፀን እኮ ነው የሰው ዕውር ሆኖ የተወለደው። እንዴት አይነት በእናት ማህፀን ውስጥ ሊሰራ የሚችል በደልና ነውር ቢኖር ነው? እንደዛ ብለው ግን አላቆሙም። ወይስ በወላጆቹ ነው አሉ። በጣም እኮ የሚገርም ነው። ስለዚህ ወላጅም ለካ የሚያጠፋው ጥፋት፣ ወላጅም ለካ የሚሰራው ነገር ለልጅ ሊተርፍ ይችላል ማለት ነው። ክርስቶስ ታዲያ ግን ምን አላቸው መሰላችሁ? ይህ ሰው የታመመው በራሱም በወላጆቹም ጥፋት አይደለም ማለት። አብራችሁም በሉ የእግዚአብሔር ክብር በሉ እንጂ ይገለጥበት ዘንድ ነው። አያችሁት? አንዳንዶቻችን እውነትም እንዳልኳችሁ ነው። እግዚአብሔር ክብሩን በእኛ ሊገልጥ ከፈለገ እግዚአብሔር መስራት እንደሚችል በዘመናት ያላቆመ አምላክ እንደሆነ ማስረጃ እንዲሆን አንዳንዶቻችን ታመን ሳንፈወስ እንድንቀር ያደረገን። እርሱ ብቻ ካልሆነ ደግሞ የሚፈውሰን ማንም የለም። አይገርማችሁ? በጣም እኮ ነው የሚደንቀው። እርሱ ብቻ ካልሆነ ያ አይነ ስውር አይኑ እንዳልበራለት፣ እርሱ ብቻ ካልሆነ አሁን ታሪኩ ሲነበብ የሰማችሁት የሚጥለው በሽታ የያዘው ልጅ እርሱ ክርስቶስ ብቻ ካልሆነ የሚፈውሰው እንዳልነበረ ሁሉ እግዚአብሔር ብቻ ካልሆነ በቀር ሊፈወስ የማይችል ነገር አለ፣ ሊድን የማይችል ነገር አለ። ስለዚህ ጌታችን ኢየሱስ ክርስቶስ ይሄ ልጅ በምን መንገድ እንደታመመ በማን ምክንያት እንደዚህ ሊሆን እንደቻለ ምንም መረጃ አልነገርም። ዝም ምን ያለው ቀጠለና ግን መቼ ነው የታመመው አሉ። ከልጅነቱ ጀምሯል። ከልጅነቱ ጀምሯል። ይሄ ልጅ እንግዲህ ከልጅነቱ ጀምሮ እንዳልኳችሁ የሚጥል በሽታ ነው፣ በጣም ክፉ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይሄንን ልጅ በማዳንና በመፈወሱ ውስጥ ሊያሳምየንና ሊያስተምረን የፈለገው ነጥብ ምን መሰላችሁ? ወንጌል ላይ ተጽፈው የምታነቧቸው ተአምራቶች በሙሉ እግዚአብሔር ማድረግ እንደሚችል ማስረጃ እንዲሆኑ የተቀመጡ ትምህርቶች ብቻ አይደሉም። ወንጌል ላይ ተጽፎ የምናገኛቸው ተአምራት በስጋ አንጻር እኛ በነፍስ የታመምነውን ደዌ ማነጸሪያና መመልከቻ እንዲሆኑ የተቀመጡ ናቸው። ለምሳሌ ክርስቶስ ዕውር የሆኑትን አበራ ሲባል
እውር በስጋ የሆኑትን ሰዎችን ስንሰማ እኛ አይነ ልቡናችን የታወረው እንድንበራ ነው። ክርስቶስ የሚጥል በሽታ ያለባቸውን ሰዎች አዳነ ተብሎ ሲነገርም እንደዛው ነው። እና ቅዱስ ዮሐንስ አፈወርቅ እንዲያውም በደንብ ያብራራዋል። ምን ይላል መሰላችሁ? የሚጥል በሽታ ምን አይነት በሽታ ነው ይላል። በሉ እንጂ መልሱ። የሚጥል በሽታ ምን አይነት በሽታ ነው? ከበሽታው እኮ ነገርኳችሁ። ምን የሚያረግ በሽታ ነው? እስኪ የሚጥል በሉ። አይዟችሁ ከባድ እኮ አይደለም። የሚጥል በሽታ ምን አይነት በሽታ ነው ሲባል በሽታው ምን የሚያረግ የሚጥል። ጥሩ። አንድ ሰው የሚጥል በሽታ እንዳለበት የሚታወቀውስ እንዴት ነው? ሲወድቅ ነው። በነገራችን ላይ ቀጥ ብሎ ሲራመድ እንኳን የሚጥል ሌላስ በሽታ ያለበት ይመስላል። አብዛኞቻችን እንደዛ ነው። ጤነኛ ነን ምን መስለው ስንታይ እኮ ቆመን ስንራመድ ምንም ያልሰራን ነጠላ ጣፍተን ስንመላለስ አንገታችን ላይ ማዕተብ አስረን የቅዱሳንን ስም ስንጠራና እግዚአብሔርን እናመልካለን ስንል ለሚያየን ሰው የሚጥል በሽታ የያዘናን መስልም ይላል ዮሐንስ አፈወርቅ። ግን የሚጥል በሽታ ሲጥል እንደሚታወቀው ሁሉ እኛም ከእግዚአብሔር ጋር አለመሆናችን የሚታወቀው ዘወትር በኃጢአት ስለምንበድል ነው ይላል። እግዚአብሔር ይህን ሕይወታችንን ያስተካክልልን። የሚጥል በሽታ አለብን ሁላችንም፣ ምንም ጥርጥር የለውም። የሆነ ጊዜ ላይ ቆመን እንታያለን፣ የሆነ ጊዜ ላይ እንንሸራተታለን፣ የሆነ ጊዜ ላይ በርትተን እንታያለን፣ የሆነ ጊዜ ላይ ደግሞ ደክመንና ዝለን እንታያለን፣ የሆነ ጊዜ ላይ ከበሽታቸው ድነዋል ብለው ስንራመድ እንታያለን፣ የሆነ ሰዓት ላይ ደግሞ ተመለሱበት ደግሞ ተብለን ወድቀን እንታያለን። የሚጥል በሽታ ብሎ ክርስቶስ ያንን ልጅ ሊያድነው የፈለገው እንደፈለገ ኃጢአት የሚጥለንን እንደፈለገ ኃጢአት እያጣለ ያሰቃየንን ሰዎች እኛን መመልከት እንድንችል የሚጥል በሽታ ነበር የያዘው የነበረው። ደግሞ ሲጥለው አይገርማችሁም? እስኪ ቀን በሉ በሉ እንጂ ማታ በሉ። ሰው ኃጢአት ሲጥለው ቦታ ይመርጣል? አይመርጥም። አይገርማችሁም? ኃጢአት በጣም ክፋቷ ይሄ ነው። ቀን ልጣለው ማታ ልጣለው አትልም። ካገኘች ቀንም ልትጥል ትችላለች፣ ካገኘች ማታም ልትጥል ትችላለች። ይሄ ብቻ አይደለም። ይሄንን የሚጥለውን ልጅ አባቱ ስለሚጥለው በሽታ ሲናገር ምንድን ያለው? እሳትም ውሃም ጋር ሊጥለው ይችላል አለ። እስኪ እሳት በሉ። አሁን ደግሞ እሳት ላይ ይመጣል ማለት ምን መሰላችሁ ይላል ዮሐንስ አፈወርቅ። የሚጥል በሽታ ይዞት እሳት ላይ ወደቀ ማለት የሚጥለው በሽታ ኃጢአት ነው። እሳት የሚብለው የበለጠ የሚጎዳው ነገር ማለት ነው። ኃጢአቱ መጉዳቱ ሳያንስ የሰራው ኃጢአት ከእግዚአብሔር ማራቁ ሳያንስ የወደቀበት እሳት የተባለው ደግሞ ቦታ ወድቆ እንዳይነሳ ያቃጥለዋል አለ። አብዛኞቻችን እኮ ኃጢአት ጥላ ካቆሰለችን በላይ ተስፋ መቁረጥ እንደ እሳት አንገብግቦን በልቶናል። ለዛ ነው ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል? ለክርስቲያን ትልቁ ፈተናው ኃጢአት መስራት ሳይሆን ተስፋ ቆርጦ መቀመጥ ነው ይላል። በቃ እኛ ይህችን በልባችን ጠንቅቀን መያዝ አለብን። እኛን ከምናምን ከክርስቲያኖች ሁሌም ጠላታችን ሆኖ መጥቶ ሊጥለን ከሚፈልገው ከሰይጣን የሚለየን የተስፋ መቁረጥና ያለ መቁረጥ ጉዳይ ነው እንጂ ኃጢአት የመስራትና ያለ መስራት ጉዳይ አይደለም። እኛ የበደልነውን በደል እኮ ነው ሰይጣን የበደለው። በነገራችን ላይ እኛ የሻትነውን አምላክነት እሱም ሽቶት ነበር። ልዩነቱ ግን ምንድነው? እኛ የሻትነውን አምላክነት ወድቀን እንደማናገኘው የእግዚአብሔር ገንዘቡ እንደሆነ ስናውቅ ማረን አለ። እርሱ ደግሞ በአንጻሩ የሻተውን አምላክነት እንደማያገኘው ሲያውቅ እንደ አምላክ ሊመለክበት የሚችልበትን የራሱን ሰራዊት ይዞ ወረደ። ተስፋ መቁረጥ እኮ ነው፣ ሌላ ምንም ነገር የለው። ሰይጣንን ሰይጣን ያረገው ሰውንም ሰውን የሚያደርገው ተስፋ መቁረጥና ተስፋ ማግኘት ብቻ ነው። ስለዚህ እሳት ላይ ይጥለዋል አለ። አንዳንዴ ደግሞ ውሃ ላይ ይጥለዋል አለ። ምን ላይ ይጥለዋል? ውሃ ላይ ይጥለዋል አለ። በጣም እኮ የሚገርም ነገር ነው። ከእሳቱ አንጻር ውሃው የሚጎዳው አይመስልም ማለት ሲናገር ይጎዳዋል አይጎዳው? አንድ ሰው የሚጥል በሽታ ኖሮት ውሃ ውስጥ ቢወድቅ እንደ እሳቱ ይጎዳዋል አይጎዳው? ይጎዳዋል። ውሃው በአንጻሩ እሳቱ እንደሚያቃጥለው ያቃጥለው እንጂ ያፍነዋል አያፍነው? ኃጢአት የሚሰራ ሰው ውሃ ውስጥ ወደቀ ማለት መተንፈስ እንዳይችልና እስትንፋሱ ከሆነው ከእግዚአብሔር ጋር መገናኘት እንዳይችል አስሮ አነቀው አስቀረው ለማለት ነው የሚነገረው። ስለዚህ ጌታችን ኢየሱስ ክርስቶስ እንደዚህ አይነቱንና መሰሌ በሽታ የያዘውን ሰው ሊያድነው አባቱ ጋር ሄደ። በሽታውን ጠየቀ፣ የታመመበትን ጊዜ አወቀ። ከዛ በኋላ አባትየው ግን መናገር ጀመረ። ቢቻልህ አለ፣ የሚሆንልህ ከሆነ አለ። ደሞ እሱም እኮ አይደለም ቀጠለና ይሄንን የታመመውን ልጄን መዳን እንዲችል ለደቀ መዛሙርት ሰጥቻቸው ነበረ፣ ግን እነሱ ሊፈውሱት አልቻሉም ማለት።
እና በጣም የሚገርም ነው። ይሄ ልጁ እንዲድንለት ይዞት የመጣው አባት የራሱን አለማመን አምኖ እግዚአብሔርን እርዳኝ ብሎ ከመለመኑ ይልቅ ሌሎች ያላመኑትን አለማመን አየና በእነሱ ጥፋት እኮ ነው ልጅ ያልዳነዋል። አብዛኞቻችን ተመሳሳይ ጸባይ ነው ያለብን። የራሳችን ከእግዚአብሔር ጋር ያለን አለማመናችንን አምነን እግዚአብሔርን አለማመንን እርዳው ከማለት ይልቅ እነገሌ ባያምኑ እኮ ነው ይሄ ሁሉ የሆነብን እንላለን። እና ደቀ መዛሙርቱን እንደዛ አላቸው። አደባባይ ላይ እኮ ነው ደግሞ ያወራው። ደቀ መዛሙርቱ ተሸማቀቁ፣ አፈሩ። እግዚአብሔርን እየተከተልክ እርሱ የሚያደርገውን ነገር አለማድረግ አይከብድም? የእግዚአብሔር ልጆች ናቸው ተብሎ ነገር ግን የእግዚአብሔር ልጆች የሚያስብላቸውን ነገር አለመስራት አያሳፍርም? አፈሩ በደንብ አድርገው። ክርስቶስ ግን ምን አለው? እናንተ እምነት የጎደላችሁ አለ። አንተ ራስህ ባለማመንህ ልጅህ አልድን ብሎ እዚህ እየተሰቃየ ደቀ መዛሙርቴ ላይ አሳበብክ። እውነት እንነጋገር ግን ከተባለ አለ ክርስቶስ ይላል ዮሐንስ አፈወርቅ፣ ሁላችሁም እኮ አታምኑም አለ። ስንቶቻችሁ? ሁላችሁም እኮ እስከ መቼ ከእናንተ ጋር እሆናለሁ አለ። ሞቱን ናፈቀ እኮ ማለት እኮ ነው። እስከ መቼ ከእናንተ ጋር እሆናለሁ? አታምኑም። የሚደረግላችሁ ነገር ሲደረግ አትመለከቱም አለ። ከዛ በኋላ ክርስቶስ ያንን የታመመውንና ያንን ሲሰቃይ የነበረውን ሰው እርኩስ መንፈስ የያዘውን ተናግሮ አስወጣው። እስኪ ተናግሮ አስወጣው በሉ። ቅድም ስነግራችሁ ሰምታችሁ ከሆነ የታመመው ልጅ መስማት ይችላል አይችል? እና እንዴት ተናግሮ አስወጣው? አይገርማችሁ? እግዚአብሔር እንዴት አይነት አምላክ እንደሆነ። ዲዳ እኮ ነው። እኛ የምናውቀው ዲዳ የሆነ ሰው ምን እንደማያደርግ ነው። እግዚአብሔር ግን ሲናገር እንዲህ አይነት አምላክ ነው። ዲዳ የሆነ ጆሮ እንኳን በድምፁ ምን ማድረግ የሚችል መክፈት ብቻ አይደለም፣ ዲዳ ያደረገውንም ሌላውንም የበሽታውንም መንስኤ ነቅሎ ማውጣት የሚችል ነው። ምን የክርስቶስ ዲዳን ማናገሩ ይደንቃችኋል እንዴ? ዮሐንስ መጥምቅ እኮ ሲወለድ እኮ የአባቱን ልሳን የፈታው እሱ አይደል እንዴ? ዮሐንስ ማድረግ ከቻለው ክርስቶስ እንዴት ያቅተዋል? ዲዳ የሆነውን ልጁን አፉን እንዲፈታው አደረገው ክርስቶስ። ከዛ በኋላ ግን ጭብጡን ጠቀለለላቸው። ምን አላቸው? የሰናፍጭ ቅንጣት ታክል እምነት ካላችሁ ሁሉም ነገር መደረግ ይችላል አለ። እንዲያውም ሲያጠነክረው ይህን ተራራ ከዚህ ተነስተ ወዲያ ሂድ ብትለው ይደረግልሃል አለ። ጭብጡ ምን ሊያስተምራቸው ፈልጎ መሰላችሁ? አንዱን ብቻ ልንገራችሁ። እንደነዚህ አይነት በሽታ ይዟቸው የሚመጡትን ሰዎች ልታድናቸው ወይም ልትፈውሷቸው ስልጣን ሰጥቻችሁ ነበረ። እውነት ነው። ክርስቶስ ለሐዋርያቱ አጋንንትን ማውጣት እንዲችሉ፣ ጊንጡን እባቡን መርገጥ እንዲችሉ ስልጣን ሰጥቷቸዋል። ያቃታችሁ እርሱ ካላመነ በቀር ሊድን አይችልም ብላችሁ በውስጣችሁ አመናችኋት እምነት ነዋል። እየሰማችሁ ነው? አዎ። ሰው በነገራችን ላይ ሲታመምብን በሽታውን እንዲፈወስ የምንፈልግ ከሆነ ክርስቲያኖች ወይ የታመመው ሰው እንደሚድን በእግዚአብሔር ማመን አለበት፣ አለበለዚያ ደግሞ የሚያመጡት ሰዎች በእግዚአብሔር እንደሚድን ምን ማድረግ አለባቸው? ማመን አለባቸው። ይሄ እርግጥ ነው። ወንጌል ላይ ታስታውሱ ከሆነ ጓደኛቸው ሽባ ሆኖ ታሞ ክርስቶስ ካለበት ቤት ሊያስፈውሱትና ሊያድኑት ይዘውት መጡ። ሰው ቤት ውስጥ ተጠቅጥቆ ስለነበረ በምን ይግቡ? በምን በኩል ልጁን ገብቶ ያስፈውሱት? አስገቡን ቢሉ እምቢ አሉ። አንዳንድ ሰው እንደዚህ አለ። እሱ ካልዳነ በቀር ሌላ ተራ እንዳያገኝ የሚፈልግ ሰው፣ እርሱ ጸሎቱ ካልተሰማ በቀር ሌላው ሰው እንዲሰማለት መንገድ የማይለቅሰዋል። ዋናው የኔ ጉዳይ ይለቅ የሚል ማለት ነው። እነዚህ ጓደኞቹ በጣም ከአቅማቸው በላይ ሲሆን ሽባውን ሰውዬ ከነቃሬዛው ተሸክመው ጣሪያ ላይ ወጡ። ምን ላይ ወጡ? ጣሪያ ላይ ወጡ። ጣሪያውን ነቀሉት። ያንን ሽባ የሆነውን ሰውዬ በገመድ ይዘው ለአራት ከክርስቶስ እግር ስር ፊት ለፊት ቁጭ አረጉት። እንግዲህ የሚያድንህ ያድንህ ብለው ማለት ነው። ክርስቶስ ምን እንዳደረገ ታውቃላችሁ? በገመድ ያወረዱትን ሽባ ሳይሆን የተመለከተው በላይ እነሱ የጣሉለትን ወንድሞቹን ጓደኞቹን አየና ስለነሱ እምነት ብዬ ምሬሃለሁ አሉ። እየሰማችሁ ነው? ስለማን ብሎ? አራት ሰዎች ገመድ ይዘው ሽባ የሆነ ሰው ከክርስቶስ ፊት አውርደው ስለ እምነታቸው ማስማር ከቻሉ እንዴት ቅዱስ ሚካኤል ከፊት ለፊቱ እግዚአብሔርን አድነው ብሎ ጥሎ ላያስምርህ ነው? ጻድቃን ቅዱሳን ከእግዚአብሔር እግር ስር አስቀምጠው እባክህ ተመልከተው ቢሉ ስለነሱ ብሎ እግዚአብሔር ሊያየን ነው? የሰናፍጭ ቅንጣት ታክል እምነት ካለ ማለት እኮ እሱ ነው። እንከን የሌለ ፍጹም የሆነ በተስፋ ውስጥ አምሮ ልትቀበለው የሚገባ መከራ እንዳለ አምኖ የተዋጀ እምነት ካለ አንድ ተራራ አይደለም እንደውም ማንሳት የምትችለው። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 13 ላይ ሲናገር ፍቅር ግን ከሌለኝ ተራሮችንም ባፈልስ እንኳን ከንቱ ነኝ ያለው አይደል? ክርስቶስ እኮ ተራራ ነው ያለው። ጳውሎስ ግን ተራሮች ነው ያለው። ሰው በእግዚአብሔር ማመን ከቻለ ተራራ የሚባለውን አንዲት ነገር ብቻ ሲሆን ብዙ ተራሮችን ማንሳት ይችላል።
እግዚአብሔርን ያመኑ በእግዚአብሔርም በመታመናቸው እንደ ተራራ ተመስለው ያሉ ብዙ ኃጢአቶቻችንን፣ ነውሮቻችንን፣ ክፋቶቻችንን እግዚአብሔር እየነቀለ የሚያነሳልን እኛ ላይ የሰናፍጭ ቅንጣት እምነት ታክል አግኝቶ ይመስላችኋል? በፍጹም። በቅዱሳኑ በኩል ግን ያለውን እምነት እየተመለከተ እግዚአብሔር እኛን ምን ያደርገናል? ይምረናል። እርሱ በቸርነቱ አይቶ ሁላችንንም ካለብን ከሚጥለን ነገር ሁሉ ይሰውረን። የሰማነውን በልቦናችን ሰሌዳ ይጻፍልን።